እንደ እግዚአብሔር ቸርነት የምንማማርበት የትምህርታችን ርዕስ ላለው ይጨመርለታል በሚል እግዚአብሔር በዚህ ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ላለው ይጨመርለታል በምስኪን ይጨመርለታል። እሺ ደግማችሁ ወሩ ላለው ይጨመርለታል። ሁለት ሶስት እናድርገው። ላለው ይጨመርለታል። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ያለ ቃል ነው። እስመ ለዘቦ ይመስክዎ ወለዝሰ አልቦ እምኔቦ ያይድዎ። ላለው ይጨመርለታል። እጅግ ይቅርታ ይደረግልኝ። ላለው እስመ ለዘቦ ይመስክዎ ላለው ይጨመርለታል ወለዝሰ አልቦ እምኔቦ ያይድዎ። የሌለውን ግን ያችን ያለችውን ይወስዱበታል ብሎ ይናገራል ጌታችን መድኃኒታችን ኢየሱስ ክርስቶስ። ሲታይ ባለሀብቶች ለሚሉት አይነት የተመቸ ይመስላል። አንዳንድ ሰው ምን ያደርጋል መሰላችሁ? ይሄ ወጣቱ ማለት ነው እንጀራ በልቶ ሲጨርስ ድሮ በገጠር ይሄ መሶቡን እንሰማው ነበረ፣ ሥላሴ ተመስገን ተብሎ ማለት ነው። እና አሁን እንደዚህ አይደለም በከተማው ዝም ብሎ ብድግ አድርጎ አንዳንዱም እንጀራውን ወደ ሌላ ቦታ ይጥላል። ወደ አይሰጥም፣ ለማያጸድቅ ግን ይሰጣል። ውስጡ ለጉድጓድ ለሚያጸድቅ አይሰጥም። እና ምን ይላሉ አንዳንድ ወጣቶች? እግዚአብሔር የማይሰጠን ግማሽ በልተን ተመስገን ስለምንለው ነው። ላላቸው ግን እየጨመረላቸው ነው። ስለዚህ መቆጣት አለብን። ስንቆጣ ነው የሚጨምርና ዝም ስንለው ጊዜ ነው ብለው የሚበሉበትን መሶብ ያሽቀነጥራል። ለምንድን ነው ሲባል በዚያች ተመስገን ስንለው ነው አልሰጠህም ይላል። እና ላለው ነው የሚጨመርለት። ዝም በል ላለው ነው የሚጨመርለት እባክህ ይላል አንዳንድ ሰው ማለት ነው። ሰምታችሁ ታውቃላችሁ? እንደዚህ ሲል ግን ምን ማለት ነው? ላለው ነው የሚጨመርለት የተናገረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረ። ላለው ይጨመርለታል። የሌለውም ግን ትንሽ እንኳን ብትኖረው ደግሞ ያችን ይወስዱበታል አለ ጌታ። ያስተማረው ለዚያ ባጭሩ ወበከመ ብእሲ ዘይነግድ ወፀዋ ሀገርቲሁ ወሀበ ነዋዮ ከመ ይትገበሩ ቦቱ። ሩቅ መንገድ እንደሚሄድ ሰው ባሮችንም ጠርቶ እንዲያተርፉበት እንዲነግዱበት መክሊቶችን እንደሚሰጥ ሰው ወፀዋ አግብርቲሁ ባሮችንም ጠራ። የመጀመሪያውን ጠራው ወዘወሃቡ 5 መክሊተ፣ ለመጀመሪያው 5 መክሊት ሰጠው። ወዘወሃቡ 2 መክሊተ፣ ለሁለተኛው 2 መክሊት ሰጠው። ወዘወሃቡ 1 መክሊተ፣ 1 መክሊትም የሰጠው አለ እና 4 መክሊት የተሰጠው 5 መክሊት የተሰጠው እንደገና ነግዶ 5 አተረፈ። 2 መክሊት የተሰጠው እንደገና ነግዶ 2 አተረፈ። 1 የተሰጠው ያችን ወስዶ ቀበራት። ጉድጓድ ቆፍሮ በአፈር አዳፍኖ ቀበራት። በኋላ ሩቅ አገር የሄደው የገንዘቡ ባለቤት ዞሮ መጣና ይተሳሰባቸው ጀመር። የሰጣቸውን ተሳሰባቸው። ሲተሳሰባቸው እኔ እነሆ 5 ወስጄ ነበር፣ 5 አድርጌ አምጥቻለሁ። 2 የወሰደው እኔም 2 ወስጄ ነበር፣ 2 ጨምሬ 4 አድርጌ አምጥቻለሁ። 1 የወሰደው ደግሞ መጣና ምን ሆነ ነው? እንዴት ነው አንተስ ሲባል አይ እኔ አላተረፍኩም። ምን ሆነ ነው? ምክንያቱም አንተ ክፉ ሰው እንደሆንክ አውቃለሁ አለ። አንደኛ አያውቅም ክፉ ሰው እንደሆነ።
ክፉ ሰው እንደሆን ካውቃለሁ። ካልዘራው የምታጭድ የምትሰበስብ፣ ያልሰጠው የምትቀበል እንደሆን ስላወቅ ስለፈራሁ በመፍራቴ ምክንያት በኋላ ምን እከፍላለሁ ብዬ የባስ ሌቦች ቢቀሙኝ ብዬ ያችኑ ቀብሬ አቆይቻለሁ። እዛ ምንድን ያለው? አንተ ክፉ ባሪያ፣ አንተ ክፉ ባሪያ። እነዛ ሁለቱም ምንድን ያላቸው? ወገብር ምእመን ወገብርኄር ዘበውሁድ ምእመን እኮን ከዲህ በብዙ ሰይመከ፣ አንተ በጎ ባሪያ በትንሹ ታምናልና በብዙ ሾምሃለሁ ያላቸው። ሁለቱም ወደ ጌታ ደስታ ግባ አላቸው። ያኛውን ግን አንተ ክፉ ባሪያ፣ እኔ ያልዘራሁትን እንደማጭድ እንደምሰበስብ የት ታውቀኛለህ? እንደዚህ የምታውቀኝ ከሆነ ገንዘቤን በሰዓቱ አትመልስም ነበር? ለሚሰራ ሰጥቼ አሰራው ነበር ወይ ራሴ አተርፉበት ነበር። በሉ ይህንን ክፉ ባሪያ ወስዳችሁ ጨለማ አውፅእዎ ወደይዎ ውስተ ጸናፍሎ ብካይ ውሃ ቀየስነ፣ ጥርስ ማፋጨት ወዳለበት፣ ብርድ ወዳለበት፣ ጨለማ ወደ ጸናበት ቦታ፣ ጥርስ ስቅስቃት ቁርጥማት ወዳለበት ወስዳችሁ ጣሉት። የእሱንም አንድ መክሊት ወስዳችሁ ላለው ጨምሩለት፣ ለዛኛው ለሰራው ጨምሩለት፣ ላለው ይጨመረዋልና የሌለው ግን ያችን አንዲቱን ይወስዱበታል ይላል። ሙሉ ቃሉ ይሄ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እኔ አሁን ይሄንን የገብርኄር ትማሩታላችሁ በአብይ ጾም ሙሉ 5ቱ 4ቱ አውለው ስለሚያሳድሩ ማለት ነው። እኔ ላለው ይጨመረዋል የምትለውን ኃይለ ቃል ብቻ ነው። ምክንያቱም ይሄ ሁሉ ከተረጎም ነው ሌላ የ3 ወር ትምህርት ነው የሚሆነው ማለት ነው። እንደ ባጭሩ ግን እንደው ላይ ልንገራችሁ እና ቶሎ ብዬ ላለው ይጨመረዋል ምንድን ነው ወደዚያ ነው የምንሄደው። ይሄኛውን ትርጓሜ ሌላ ጊዜ እንማረዋለን። 5 ያለው የተባለ ጳጳስ ነው። 5 የተሰጠው ማለት ጳጳስ ነው። 5ቱ ገንዘቦቹ ምንድን ናቸው? ሊቀ ጳጳስን ይሾማል 1፣ ቄስን ይሾማል 2፣ ዲያቆንን ይሾማል 3፣ ያጠምቃል 4፣ ያቆርባል 5። 2 ገንዘብ የተባለ ደግሞ ቄስ ነው ወይም ካህን። ቄስ ያገባው ነው እንግዲህ ቄስ የሚባለው ካህን፣ እኔም ቢሆን ማለት ነው እንግዲህ ሞክሴ ሁሉ ብቻ መስቀል ያለው እሱ 2 ነው ያለው። በትክክል መኖሩን እግዚአብሔር ነው 2 አለ። እነዛ 2ቶቹ ምንድን ናቸው ሲባል ማስተማር፣ ማቁረብ። 2 ገንዘብ ነው ማስተማርና ምንድን ነው ማቁረብ። ሳያስተምር አያቆርበው፣ ሳያስተምር ካቆረበው መልሶ ቁርባኑን ይተዋል። አንዳንድ ሰው አለ መጀመሪያ ዝም ብሎ ደርሶና በተክሊል ያገባና ሲያበቃ ኋላ ቁርባኑን ይተውታል። እና የከተማው ሰው ነው እንደዚህ የሚያደርግ እና ቁርባኑን ትቶ ይቆይና በሴትና በወንድ ሲጠራጠሩ እንቁረብ ይላል አንዱ ማለት ነው። ዛሬ ምን መጣና እንቁረብ ይላል አንዱ ዘወረ ማለት ነው። ከዛ በኋላ ባለቤቴም ቢያለችኝ ባለቤቴም ቢያለኝ የሆነችውን እንጃ የሆነውን እንጃ ከዛ በኋላ መልሶ ችግር ይፈጥራል ማለት ነው ሰው። ስለዚህ ሳይማሩ መቁረብ ጉዳት አለ። አስተምሮም ለቁርባን አለማብቃትና አለማብቃት ጉዳት አለ። ህዝቡ የሚጎዳው በሁለቱ ነው። ወይ ሳይማር ቆራቢ ይሆናል ወይ ተምሮ ያልቆረበ። ከሁለቱ አንዱ ችግር አሁን እዚህም ውስጥ አለብን ማለት ነው። ዝም ብሎ ጆሮአችን እየሰጣ መቼ እንደምንቆረብ እግዚአብሔር ያውቃል። እስመ ኢየአምር ሰብእ ዘይመጽእ ላዕሌሁ፣ ሰው የሚመጣበትንም አያውቅም ብሏል ደራሲ። ሰው የሚመጣለትንም አያውቅም የሚመጣበትንም አያውቅም። ስለዚህ ምን እንደሚመጣልንም አናውቅምና ምን እንደሚመጣብንም አናውቅምና ዛሬን ተጠቅመው መሞት ግን በቃ ዛሬን መጠቀም ማለት ነው። አሁን የተተከልንበት መተከል ለዘላለም ሕይወት የምናፈራበት ጊዜ መምሸቱም አይቀርም፣ መታሰሩም አይቀርም፣ መሞቱም አይቀርም። ያ ደግሞ አሁን እንዳይሆን ነው። አሁን ለምሳሌ አሁን ብንሞት ጥሩ ነው። በርግጥ አሁን እዚህ ሁሉም ጽድቅ ስለሆነ የሚያክለው ማለት ነው። አንዳንዱ በርግጥ ክፋት የሚያክል ይኖራል። እዚህ አይታ ላይ ድረስ እኮ ማለት ነው። ጽድቅ እንዳቀዱ መሞት መልካም ነው። ማቀዱ እንኳን በራሱ ማለት ነው። ኃጢአትንም እንዳቀዱ መሞት ግን እንደዚያው ነው ማለት ነው።
ሁሉ ቀኑን ሙሉ እግዚአብሔርን በመፍራት ኑር የሚለው መጽሐፍ ነው። ያችን ክፋት ባሰብክባት እስከ 11 ሰዓት ደግ ስታስቡለት ከ11 ሰዓት ጀምሮ እስከ 11 ሰዓት ከአምስት እንኳን ተንኮል ብታስብ በዚያች ሰዓት ብትጠራ በክፋቱ ነው የምትያዝ። ስለዚህ እግዚአብሔርን ሌትም ቀንም መፍራት የሚባለው አንድ መነኩሴ ነበረና ክፉ ነው እና ከክፋቱ የተነሳ ሕግ ያጸናል በሰዎች ላይ። በሰንበት ቀን መንገድ አትሄዱ የሄደ መነኩሴ ወዮለት ይላል። አስተዳዳሪ ነው እንግዲህ መጽሐፍ ነው ያለው። ከዚያ በኋላ እሱ ግን ይሄዳል። ከዚያ በኋላ ሲሄድ አንድ ቀን አውሬ መጣ። አንድ ቀን መሸበትና መንገድ አደረና ዛፉ ላይ ወጣ። ከዚያ በኋላ ጅብ ፈርቶ ነው ዛፉ ላይ ወጣ እና አንዱ ሌባ በሬ ሰርቆ መጣና በሬውን ዛፉ ስር አድርጎ ግጥም አድርጎ በልቶ ቀና ብሎ ተመስገን ስላሴ እግዚአብሔር ተመስገን አምልጬ እንድበላ ስላደረገኝ ብሎ ያመሰግናል። እና ሌባን በነገራችን ላይ እግዚአብሔር እንዲያመልጥ እንደሚያደርገው ታውቃላችሁ? የእውነቴን ነው፣ ቀልድ አይመስላችሁ። ሌባ እንዲያመልጥ የሚያደርገው ማለት እግዚአብሔር ነው። ለምን ቢያዝ ኑሮ ሰውየው በቡጢ ሚስቲቱ በዘነዘና አናቱን ብለው ይገሉታል። ስለዚህ እድሜን ንስሐ ሊጨምርለት እንዲያመልጥ ያደርገዋል እግዚአብሔር። ሌባ እንዲያመልጥ የሚያደርግ እግዚአብሔር እውነቱን ልንገራችሁ ማለት እማይመለስ አንድ ጊዜ ሁለት ጊዜ አስተምሮት ግን እግዚአብሔር እንዳመልጥ ያደርገኛላችሁ እንዳሰሩ አስቸጋሪ ስለሆነ ማለት ነው። እንዲያመልጥም ያደርገዋል እግዚአብሔር ማለት ሁልጊዜ እግዚአብሔር ቸርነቱ ንስሐ ስንገባ መማሩ ብቻ አይደለም፣ ከኃጢአትም ጭምር ነው የሚጠብቀው። እግዚአብሔር ከኃጢአትም ጭምር ሁልጊዜ ይጠብቃል። የቸርነቱ ልክ መጠን ስለሌለ እና ተመስገን ይላል። ቀና ሲል ሰው ቁጭ ብሏል ዛፉ ላይ ባለቤቱን መሰል ብሎ ደነገጠ። ምንድን ነው አንተ አለው። እኔ እንዳንተ ሌባ አይደለሁም እና ምንድን ነው እኔ ጸሎተኛ መነኩሴ ነኝ እና ምንድን ነው መሬት ላይ የምጸልየው አይበቃም ብዬ ዛፍ ላይ እየጸለየ አውቀው ነው፣ ግን ጅብ ፈርተው ነው እንጂ ሊጸልየው አይደለም። እና እንደዚህ አሉና አይ ሰው ሁሉ እንዲያደርግ እግዚአብሔር እያገለገለኝ ሌት ተቀን እሰርቃለሁ፣ አሁን እኔ ምን ይሻለኛል አላቸው። ንስሐ ብትገባ ይምርሃል አሉት። አሁን እኔ ብናገር የሰራሁትን ይምረኛል? ወዲያው ዝርግፍ አድርጎ እዚያው ተነገረ። አለቀሰ እዛው። ወዲያው ያ ሲጨርስ ጅብ መጥቶ በላው። መላእክተ ብርሃን ከሰማይ ወረዱ። ከዚያ በኋላ አጋንንት ተሰብስበው የኛ ነው እኮ ይሄ ሰው ሌባ አይደል? ይሄው ሲሰርቅ ሰርቆ ወዲያው እንደበላ የሞተው እንደ የበላው እንኳን ሳይፈጭ አለ። ቅዱሳን መላእክት ደግ እንዳቀደ ነው የሞተና የኛ ነው ሲሞት እንደተናዘዘ ነው የሞተ። እግዚአብሔር የሚፈልገው መጨረሻ ነው አሉ። ከዚያ በኋላ ይሄ ሰው ገነት ገባ። ከዚያ በኋላ እግዚአብሔር የሚፈልገው ምን ነው? መጨረሻ ነው የሚፈልገው ማለት ነው። ዝም ብሎ ደግ ሆኖ ሰንብቶ ክፉ በሆንበት ሰዓት እንዳንሆን ሁልጊዜ መጠንቀቅ የምትለው መያዝ ይገባል። ለኃጢአትም ለጽድቅም ቀጠሮ ያስፈልጋል። እና ከዚያ በኋላ ምንድን ነው የሆነው? ያ መነኩሴ መንግስተ ሰማያት ለካ የሌባ መጫወቻ ሆናለች ይላችሁ ማለት ነው። እንግዲያማ እኔም ክፋቴን ሰርቼ በፈለኩት ሰዓት ንስሐ እገባለሁ አለ። ችግር ፈጠሩ ማለት ነው። ተመልከቱ ማለት ነው። እኔም ንስሐ እገባለሁ በኋላ መናዘያተኛ እንግዲህ እንደዚህ ሰውዬ ብለው ቆባቸውን ጣሉ። ከዚህ በኋላ እሳቸውንም ይሄን ባቀዱበት ሰዓት እንቅልፋቸው መጣና መሬት ላይ ወደቁ። ጅብ በላቸው። ከዚያ በኋላ መላእክት የኛ ነው እንዴ ጸሎተኛ መነኩሴ እኮ ነው ይሄ። አጋንንት ደግሞ ክፋት እንዳቀደ ስለሞተ የኛ ነው። ይህ ሰውየው የት ገባ? ሲኦል ገባ። ዋናው መጨረሻ ላይ የምንሆናት ነገር ህይወታችን ፈጽማል። ስለዚህ ነው ትንቢተ ሕዝቅኤል ምዕራፍ 18 ላይ ክፉ ሰው ጻድቅ ሰው ጽድቅ ሲያስብ ኑሮ በኋላ ክፋት አስቦ ቢሞት የፊተኛውን ጽድቁን አላስብለትም ይላል እግዚአብሔር። ክፉ ሰው ክፋት ሲሰራ ኑሮ ቢመለስ የቀደመውን ክፋቱን አላስብበትም። አያችሁ፣ እግዚአብሔር ቅን ፈራጅ የሚያስብ ይሄ ነው ማለት ነው። ቅን ፈራጅ ማለት ነው ሁለቱንም በአንድነት የሚያስኬድ። ስለዚህ
የካህን መክሊቱ ማስተማርና ምን ማለት ነው? ማቁረብ። ስለዚህ የሚያቆርበውን ምን ማድረግ አለበት? ማስተማር። የሚያስተምረውን ምን ማለት አለበት? ማቁረብ። ስለዚህ እናንተ የማታውቁትን ተማሩ፣ ከተማራችሁም ቁረቡ። ድነት ማለት ይሄ ነው። ጥቅስ እያጠራቀሙ ስብከት እያጠራቀሙ ጥቅስ እየሸመደዱ መኖር አይደለም። መሞት ገብቶ መሞት ነው። ከክርስቶስ ውስጥ ገብቶ መቅመስ ነው። ዳርዳሩን ዝም ብሎ እዚያ ዳርዳሩን እያሉ ጽድቅ የለም። የካህን መክሊቱ ይሄ ነው። የእኛም ክህነታችን ዋጋ ያጣል፣ የእናንተም ድካማችሁ ዋጋ ያጣል። ሁለቱ እነዚህ ናቸው። አንድ የተባለው ዲያቆን ነው። ምን ያደርግላቸዋል? ያቺ ገንዘቡ ምንድናት? ተልእኮ ትባላለች። ማገልገል ማለት ነው፣ መላላክ እና ያችን ወስዶ መቅበር ማለት ያችን በትዕቢት ማጥፋት ማለት ነው። ዲያቆንን የሚያተብተው በእርግጥ ሰው ነው። አቤት እኮ አንተ ድምፅህ እኮ ስትቀድስ እንዲያው ምናምን እኮ አይደግም ሲሉት፣ አረ እንዲያውም ሰሞኑን ጉንፋን ይዞኝ ነው እንጂ። ከዚያ በኋላ ያተብቱታል ማለት ነው። እያተበቱት ያመጣሉ ማለት ነው። የሚያጠፋው ይሄ ነው፣ እሱ ነው፣ ይሄ ነው። ስለዚህ የእሱን ውሰዱና ለጸጋ ላለው ለሰራ ጨምሮ ያለው ምን ይልለታል? ይጨመርለታል። ይሄ ክፉ ግን ድሮም አንዲት ነበረች፣ ያችን ምን ሆናት ነው? ውሰዱበት ተባለች ማለት ነው። እግዚአብሔር ከዚህ ይሰውር። 5 እንግዲህ ላለው ይጨመርለታል እንተርጉም አይደለም። ላለው ይጨመርለታል ምን ማለት ነው? አንደኛ በቆሙ ላለው ይጨመርለታል ማለት ንባብ ለሚያነብሰው ትርጓሜ ይጨመርለታል። ንባብ ለሚያነብሰው ትርጓሜ ምን ይልለታል? ይጨመርለታል። ለምሳሌ በሬ የሌለበት በረት አዝመራ አይሰጥም የሚል ጥቅስ እስኪ የማያውቅ እጅ ነው። በሬ የሌለበት በረት አዝመራ አይሰጥም የሚል ጥቅስ አውጡ። የማታውቁናል የማታውቁ። እሺ፣ ስለዚህ ትርጉሙን አልነግራችሁም። ምክንያቱም ያለው ምን ይጨመርለታል። ንባብን የሚያጠና ምን ይጨመርለታል? ትርጓሜ ይጨመርለታል። ትርጓሜ የማይገባ ለምንድን አናት ላለው ይጨመርለታል። ሌት ተቀን ያነባሉ። መጻሕፍት ኩን ገንጳሌ መጻሕፍት በኩሉ መዋዕለ ሕይወትከ ይላል ቅዱስ ዮሐንስ አፈወርቅ። በሕይወት ዘመን ሁሉ መጽሐፍ የምታገናብጥ በሆነ የሚገርማቸው ነገር ማለት ነው። እንዲህ እንደ ተራ ነገር እንዲሁ የምናውቀው ነገር እንደ መረጃ ነው የምንጠቀመው መጽሐፍ ቅዱስ ነው። እንደ መረጃ ልበ አምላክ ቅዱስ ዳዊት እንዲህ ነው የሚለው፣ ትስቶ ለአዕይንተ ወእራይ በድምመከ እምሕግከ። አይኖችን ግለጥና ከሕግህ ድንቅ ነገርን አያለሁ ይላል። አይኖች ምን በላቸው ነው? ከዚያ ከሕግ ምን አያለዋል? ድንቅ ነገር ነው ያለው። የሚገርማችሁ መነኩሴ እንኳን መሆን እንዳለባቸው ማግባት እንዳለባቸው ሲያስቀድሱ ዝም ብለው ከሚቀደሰው ቅዳሴ ሰምተው ሕይወታቸውን የወሰኑ ሰዎች አሉ። አሁን አረጋዊ ወደ ምንኩስናው የገቡት ሲያስቀድሱ ወንጌል ሲነበብ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢጎዳ ምን ይጠቅመዋል የሚለው ሲነበብ፣ ታዲያ በዚህ ዓለም ይህ ሁሉ ዓለም የንጉሶች ናቸው፣ ባያተርፍ ነፍሴ ግን ጉዳዩ ምን ይጠቅማል ብለው ምን ነው። ለዚህ ነው ሕግ ለእግሬ መብራት ለመንገዴ ብርሃን ነው የሚለው ማለት ነው። ስለዚህ ይሄንን ማገናዘብ መጻሕፍትን ማንበብ ላለው ምን ይለታል? ይጨመርለታል። እንደገና ደግሞ ላለው ይጨመርለታል። ስለዚህ ምንድነው ንባብም ስለሌለ ትርጓሜም የለም። ማለዳ መጽሐፍ የምታነቡበት ጊዜ ልንገራችሁ። ምን ጊዜም ይላል የመነኮሳት መጽሐፍ ጸሎት እንደጨረስ መጽሐፍ አነበብ። ምን ጊዜም ጸሎት እንደጨረስ መጽሐፍ አነበብ። ከዚያ በኋላ ላለው ምን ይላል? በጣም ጥሩ። ይህ ሰው ሲያነብ ምን የሚጨምርልን? መላከ ገጽ ይባላል። መላከ ገጽ ታውቃላችሁ? መላከ ገጽ ማለት እያንዳንዱ ሰው ጠባቂ መልአክ አለው። ስንት ጠባቂ መልአክ ነው ያለው? ሁለት የቀንና የሌሊት። ከዚህ ውጪ መላከ ገጽ ይባላል። መላከ ገጽ ለምሳሌ ልንገራችሁ። አንዳንድ ቀን ስታነቡት ከኖራችሁት ውዳሴ ማርያም አንዳንድ ቀን
የሚያስደንቅ ታገኛላችሁ አይደል? እሱ መልአከ ገጽ ይባላል። ምስጢር ገላጭ መልአክ። ኃጢአት ሰርተን ካላሸሸነው በስተቀር ስናገላብጥ እርሱ ትርጓሜን ይጨምርልናል። ከዚያ በኋላ ህይወታችን ራሱ መጽሐፉ ይመራዋል። ምንድን ነው እንዲህ ነው እንዲህ ነው አንምጠጣው። ምንድን ነው የሚለው? ዳንኤል አለው፣ ዳንኤል አንተ እኔ ቅዱስ ገብርኤል ነኝ፣ ምስጢር ልነግርህ መጥቻለሁ አለና ምንድን ነው? ምስጢር ሊነግሩ የምትገባ ነህና አለ። ምስጢር ሊነግሩ ምን የምትነህና? የምትገባ ነህና፣ ንጽህና ያለ፣ ደግነት ያለ፣ ቅድስና ያለ፣ የዋህነት ያለ፣ ቅንነት ያለ ነህና ለአንተ ምስጢር ይጨመርልሃል። ምን ይጨመርልሃል? ምስጢር ይጨመርልሃል። ስለዚህ ልነግርህ መጥቻለሁ ብሏል። ትንቢተ ዳንኤል ምዕራፍ 10 ልነግርህ መጥቻለሁ። ተረጎመለት። ሌላ ደግሞ በትምህርት ለበሰለ ሰው ምሳሌ ይጨመርለታል። በትምህርት ለበሰለ ሰው ምን ይጨመርለታል? ምሳሌ ይጨመርለታል። ለምሳሌ ደግሞ አንድ ነገር ልንገራችሁ። መጽሐፍ የሚያውቅ ሰው አለ። መጽሐፍ አንብብ ብለው ሰጡት። መጽሐፍ የሚያውቁ ሰው አለ። መጽሐፍ አንብብ ብለው ሰጡት። መጽሐፉን ግን አሽገውት ነበር። እሱ ግን ስለዚህ ማንበብ አቃተው። መጽሐፍ ለማያውቁ ሰውዬ መጽሐፍ ሰጡት። መጽሐፉ ግን ገልጠው ሰጡት። እሱም ማንበብ አቃተው። እስቲ እንዲያለ ጥቅስ ሰምቶ የማያውቁ ነው። አውጡ እንጂ አውጡ። ትርጉሙን አልነግራቸውም። ምክንያቱም ለአንተ ምን ይለዋል? ይጨመርለታል። ስለዚህ ይህንን በምስጢር በመሰለ በምስጢር ማኮብኮብ ላይ ይህ በሳይንስ እንኳን በባዮሎጂ ማለት ነው እጭ አለ። ከዚያ ምንድን ነው ጉልምስ ኩብኩባ ምናምን ይባላል አይደለም እንዴ? እንደዚያ ወደ ኩብኩባነት ትንሽ ከፍ ከፍ ሲል ትንሽ እርመድ ላለ ሰው ምስጢር ይነገራል። አሁን እኛ በጣም የምናሳዝነው ሁልጊዜ ንስሐ ግቡ፣ ሁልጊዜ አትዘሙቱ፣ ሁልጊዜ አትስረው። ለምን የለን ላለው ምን ይልለታል? ይህንን እነዚህን የምንባላቸው ነገሮች ብናስተካክላቸው ሌላ ምስጢር እንሰብካለን፣ ሌላ ትርጓሜ መማር ይችላል። ነገር ግን እነዚህ ስለሌለን ሁልጊዜ እንዲያውም እነዚህም ይቀራሉ። ምንድን ነው ቅዱስ ዮሐንስ አፈወርቅ ይላል፣ አሁን አንድ ሰው ይላል ፊደል 7 ዓመት ብናስተምረው 7 ዓመት ሙሉ ፊደሊቱን ባይለያት 7 ዓመት በመሙላቱ ብቻ ሌላ ትምህርት እንቀይርለታለን ወይ ይላል። ይቀይርለታል። ሀ ስንለው ቆየ 7 ዓመት ሙሉ ሀ አለ። ሀን አያውቃትም። ስለዚህ 7 ዓመቱ ነው ብዬ ሁለዋለሁ። ምክንያቱም ምንድን ነው ካላወቀው እዚያው ላለው ምን ይለታል እና ልንገራቸው የቅድሙ። ስለዚህ በሬዎች ባሉበት ምንድን ነው በሌሉበት ምንድን ነው በሬዎች የሌሉበት በረት ምን የለውም አዝመራ የለውም። በሬ የተባሉ መምህራን ናቸው። ያው ንባቡን ብታዩ ትርጓሜ ይጨመርላቸው ማለት ነው። በሬ የተባሉ ስለማን ናቸው? መምህራን። በሬ ፍግ ይጥላል። ለምን? ማዳበሪያ እንዲሆን ማለት ነው ለበረቱ። በረት የተባለ የሰው ልብ ነው። የሰው ልብ በረት ይባላል። ፍሬ እንዲያፈራ ምን ያስፈልገዋል? ፍግ። በሬዎቹ ደግሞ እንዲጥሉ ምን ያስፈልጋቸው? ሳር መመገብ። ሳይማር የሚያስተምር ሰው ያጠፋልና ሳር ሳይበላ ፍግ ይጥላል። ሳይማር የሚያስተምር ካልሆነ ምን ይሆናል? ይሞታል። አይሞት በሬው ዝም ብለን ዘግተን በሬ አያ በሬ ንስማ ፍግጣል ብንለው ዝም ብለን ይጠላል አይደለም ይጥላል። እንደዚህ ነው። እንዲያውም ይሞታል። ሳይማር የሚያስተምር ሰው ራሱን እየገደለ ይሄዳል። ህዝብ ማዳኑ ይቅርና ራሱ እየሞተ ይሄዳል። ስለዚህ ተመልከቱ፣ በሬ የተባሉ እነሱ ናቸው። ውሳጣዊ እዚያ በረት የተባለ የኛ ልብ ነው። በረት ያው በረት ውስጥ አህያም ይገባል፣ ሌላስ በሬም ይገባል፣ ላምም ይገባል፣ ባለቤትም ይገባል፣ ሌባም ይገባል። አይገባው? የእኛም ልብ ሰይጣንም ይገባበታል፣ እግዚአብሔርም ይገባል፣ መላእክትም ይገባሉ፣ ቃል እግዚአብሔርም ይገባል፣ ዝሙትም ይገባል፣ ስንቱ ይገባበታል። በረት ጥብቅ ከሆነ ግን እንዲሁ በእርግጥ ለከተማ ሰው በረት አይገባውም።
ከብቶች ታጥረው የሚጠበቁ ግን በእርግጥ ለከተማ ሰው በረድ አይገባውም። ከብቶች ታጥረው የሚጠበቁበት የሚያሉበት እሱ ማለት ነው። ስለዚህ የመኪና ፓርኪንግ ነው እንጂ የከብት ፓርኪንግ የለም። ስለዚህ እሱ ማለት ነው ያ ነው እሱ። ስለዚህ ምንድን ነው ባዶ በረት ማለት መምህራን የቃለ እግዚአብሔር ፍግ ያልጣሉበት ልቡና ሊያፈራ አይችልም። ስለዚህ ለመለወጥ ምን ይደረግ? አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ባትለወጥም ዝም ብለህ ቃለ እግዚአብሔር ስማ። እንዴት ብትለኝ አንዲት ውሃ ከዋሻ ላይ ስትንጠበጠብ ስትወርድ ጠብታዋ ግን ትንሽ ብትሆን በቋሚነት ግን ብትወርድ ያንን ጠንካራውን ዓለም ታጎደጉደዋለች። አንተ ምን ልብህ የደነደነ ቢሆን ሁልጊዜ ቃለ እግዚአብሔር ስትሰማ አንድ ቀን ልብህ ይሰበራል። ምክንያቱም ያንተ ልብ ከዓለት አይበረታምና። ደካማይቱ ውሃ ዓለቱን ማጎድጎድ ከቻለች፣ በዓለቱ ላይ ምልክት ማሳየት ከቻለች፣ ኃያሉ የእግዚአብሔር ቃል አንተ እንደምን አይለውጥህም? ይለውጥሃል። ስለዚህ አልተለወጥኩም ብለህ መሰበክ ግን አትተው። ይህ ነው የሚያስተምር። ስለዚህ ላለው ምን ይላል? ይጨመርለታል። መጽሐፍ የተባለች የቅድሙ መጽሐፍ ምሳሌ ምዕራፍ 11 ነው ያለው። መጽሐፍ ያሁኑ ደግሞ መጽሐፈ ትንቢተ ኢሳይያስ ምዕራፍ 29 ነው። መጽሐፍ የተባለች እመቤታችን ነው። መጽሐፍ የሚያውቅ ሰው የተባለ ማን ነው? ዮሴፍ ነው። መጽሐፍ የተባለ ሴትነት ነው። መጽሐፍ ያውቃል ማለት ሚስት አግብቶ ያውቃል። ያችኛይቱ መጽሐፍ ግን ታሽጋለችና ማንበብ አቃተው ማለት እመቤታችንን ግን በግብር አያውቃትም። ድንግልናዋ የታተመ ነውና። ስለዚህ የምትባለ እመቤታችን መጽሐፍ ትምት ዘኢሳይያስ የኢሳይያስ የታተመች መጽሐፍ ትባላለች። እንደታተመች የተጻፈባት እንደታተመች የተነበበች መጽሐፍ እመቤታችን ብቻ ናት። እንደታተመች አካላዊ ቃል ተጻፈባት ክርስቶስ፣ እንደታተመች ወለደችና ተነበበች። እሷ መጽሐፍ ትባላለች። ይህንን ብናውቀው ላለው ምን ይጨመርለታል? ላለው ምን ይለታል? ይጨመርለታል። ላለው ይጨመርለታል ማለት ይሄ ነው። ሌላው 4 ላለው ሰው ምን ተሰጠ? 5 ላለው ሰው ምን ስንት ነው ያለብን? 5 ምን ማለት? እስኪ ላለው ይጨመርለታል። ላለው ምን ይለታል? ይጨመርለታል። በጣም ጉድ። 5ቱን ሕዋሳት ላነጻ 5ቱ የውስጥ ሕዋሳት ይጨመሩለታል። ለምሳሌ በደንብ ስሙ። የሚታየውን ሕዋሱን ያነጻ የማይታየውም ይነጻለታል። ከዚያ የሥጋን ንጽሕና የያዘ ሰው የነፍስ ንጽሕና ይጨመርለታል። ላለው ምን ይለታል? ይጨመርለታል። አሁን አንዳንድ ሰው እንዲያው ልብ ይብያል ይላል። አንዳንድ ሰው ልብ ለምንድን ነው እምቢ ያለ? የልብ ንጽሕና ከመገኘቱ በፊት አካል መንጻት አለበት። ግን ያለለውን ያን ይወስዱበታል ይላል። ያኑ ልብ ቢስ ሆነ በቃ። ነገር ግን እጅ ቢነጻ የውስጥ እጅም ይነጻል። እጅ ከዝሙት ይነጻል። መቼስ የአንዳንዱ ሰዎች በጣም ተንኮለኛ ነው በእውነቱ ማለት ነው። ስትታዘቡት አያርፍም። ለዝሙትም ቢሆን ሚስትም እያለው እንደዚያም ብሎ አንዳንዱ ሰው ዝም ብሎ መኪና ውስጥ ሴት ሲያገኝ ቆንጠር የሚያደርግ ሰው አለ ማለት ነው። እንደዚያ የሚያደርግ ተንኮለኛ ብቻ አለ። በሰው ላይ የሚቀስር ደግሞ አለ። የሚሰርቅ ደግሞ አለ። ተንኮል የሚጎነጉን የሚጽፍ ደግሞ አለ። እንዲህ አለ። ሌላው ቀርቶ ብቻን የሚበላ እጅም ወንጀለኛ ነው። ብቻን የሚበላ እጅ ማለት ነው። ላለው ይጨመርበታል። ይሄኛው እጁ ለነጻ የውስጥ እጅ ይጨመርለታል። የውስጥ እጅ ይሄኛው አይኑን ላበራ ጽድቅ ብቻ ለሚመለከት ሰው የልብ አይን ይጨመርለታል። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? ወብነ ቅኔቱ አዕይንት ዘውስጥ፣ እኛስ የውስጥ 2 አይኖች አሉ ይላል። የውስጥ ስንት አይኖች አሉ? 2 አይኖች አሉ። የዳሪ አንደበቱን የዳሪ እግሩን ለገታ የዳሪ እግሩን ላቀና በስግደት በቀዊም እግር ብታሰናክል ምን ይላል? ካልተቆጠር አቤት ቃላት። አሁን ትርጓሜ ልጨምርላችሁ። በቃ ላለው ምን ይለዋል? እግር ብታሰናክል ካንተ ቆልፈል ምን ማለት ነው? እግርም ቁሜ አላስቀድስም ብትል እምቢ በላት ነው። ምንድነው ይሄ? እምቢ ብለህ ቁምባት። ቁሜ አላስቀድስም ካለች እምቢ ብለህ ቁምባት። ቅጣትም በስግደት በቁመት
ቅጣት ይሄ ነው። ሌላው ምስጢር ግን ቤተሰቦች አላስመጸውትም ካሉ እንዲበላቸው ነው። እግር የተባሉ እነሱ ናቸው። ይህንን የሚያሳየው ይሄኛውን እግሩን ላቀና የልብ እግር ይሰጠዋል። የልብ እግር አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችን ወደ ፍቅር፣ ወደ ወንጌል፣ ወደ ሃይማኖት አቀናልን ብሎ ቅዱስ ኤፍሬም እንደተናገረ የእግር ቅንነት አለ። የእግር ቅንነት ልፍስፍስ የልብ እግር አለ። ምንድን ነው? መጽሐፈ መክብብ ምዕራፍ 5 ላይ ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ ይላል። ወደ እግዚአብሔር ቤት ስትሄድ ምን ጠብቅ? እግርህን ጠብቅ። አንደኛ ቤተ እግዚአብሔር ጥሩጥ ተብሎ አይኬድም። ሁለተኛ ደግሞ በትዕቢት መራመድ አይቻልም። አረማመድህን አሳምር፣ አትሩጥ፣ መላእክት ይቀስፋል። ምስጢሩ የልብህን እግር ጠብቀው፣ እዚያም እዚህም አታባክነው። አንድ ጊዜ ድሬዳዋ፣ አንድ ጊዜ ባህር ዳር፣ አንድ ጊዜ አዲስ አበባ፣ አንድ ጊዜ እዚህ አዲስ አበባ ያለ ሰፈር በጀሩ ጠገም እንሰማለን፣ ሸሮ ሜዳ እንደዚህ የሚባል ማለት ነው። በዚህ አታሯሩጥ፣ እዚህ ብቻ። ከዛ እዚህ ስትጠብቀው ወዴት ይሄዳል? ወደ ሰማይ ይሄዳል። ከስላሴ መድረስ የሚችልበት ኃይል ይሰጠዋል። ስለዚህ አፋዊ ህዋሳቱ እንዳነጻ ውሳጣዊ ህዋሳት ይነሱበታል ማለት ነው። ይላሉ ይጨመራል በሉ። አፋዊ ህዋሳቱ እየጠበቀ ምን ይሰጠዋል? ስለዚህ አሁን እግዚአብሔር ጸጋ እንዲጨምርልን፣ ጥያቄያችን እንዲመልስልን፣ ህይወታችን እንዲያስተካክልልን ምንድነው ማድረግ ያለን? ይሄንን ማስተካከል፣ ህዋሳትን ማስተካከል። እንዲያው ቀልድ አይመስላችሁ። እግዚአብሔር ሰው ጌታ ምንድን እንዳለ ታስታውሳላችሁ። የሰው ጠላቱ የገዛ ቤተሰቦቹ ናቸው ይላል። ህዋሳቱ ናቸው ማለት ነው። የሰው ጠላቱ የራሱ ህዋሳት ናቸው። አይኑ፣ አፉ፣ ጆሮ፣ እግሩ፣ ምላሱ፣ እጁ፣ ሆዱ እንዲህ ያለው ሁለት የኃጢአት ምንጮች አሉ ይልና መጽሐፈ መነኮሳት ልስማ ማለትና ልይ ማለት ነው። እንዲህ ያለው ገደሉ